የሚል እንትን ነው አላት ፕሮፋይሏ። እኔ ነኝ አንድ ጽፍ ላርጋት እንትን ለመስዬ ወይ ለቤቲ ለሞዴሬተሮች ላክላቸው ፕሮፋይሏን ስክሪንሻት አድርገው እኮ ሼር ላርግላት። እሺ እስኪ እናንተ እንትን እኔን እንትን አድርጉኛ ትንሽ ወይም ሆነ ነገር ምልክት አድርጉልኝ። ፕሮፋይሏን እንትን ላድርግላችሁ ለእናንተ መስዬ እና አቡ በጣም ስላስገባሽኝ በጣም ደስ ብሎኛልና ለዚህ መፍትሄ እንደምትሆኝ እርግጠኛ ነኝ። ኢንሻአላህ ፎሎ አድርጋትና መስዬ ላክላት በኢንቦክስ የልጅቷን ፕሮፋይል። ከዛ ስትጽፍ እዚህ ጋር ሞዴሬተሮች ያስገቧታል። አይ ዶንት ኖ ይስማኛ ኔትወርኩ እኔ ፎሎ ስላረኩ አወራለሁ። ሼር አድርግልኝ ይለዋል በውስጥ መሲ አንቺ እንትን ስለማይመጣልኝ አንዳቸው ሃይ በሉኝና ፕሮፋይሉን ላክላቸው አቡ። እሺ በውስጥ ሃይ ላለው የእሷን ፕሮፋይል ሼር አድርግልኝ። እሺ ሊና መልስልኛ። የኔን ፎሎ ካልመለስክልኝ አይደርስም። አንተ የምትልከው ነገር ወደ እኔ አይደርስም። ወጣ። እሺ በቃ ስትመጣ አስገባለሁ። ያ እንደዛ ብላ ከጻፈች እንትን ይልልሻል እኮ ፎሎ ሳይመልስልኝ ነው የወጣው። አይ ቲንክ ኔትወርኩ ነው መሰለኝ ወርዶ ልልሽ መሰለኝ። ጻፊለታ አንቺ ኢንቦክስ ጻፍኩለት። በኢንቦክስ ጻፍኩለት። አንዴ መጻፍ እችላለሁ፣ ሁለት አልችልም ስላልመለሰልኝ። እሺ ምን ብለሽ ነው የጻፍሽለት? ሃይ ብቻ? አዎ ኦኬ። እንዴት ያውቀዋል? ለኔ ላክልሽ ጽፈሽ ቢሆን ኖሮ ሁለተኛ እድል ስለሌለ ነው። እሺ በቃ ሲመልስ እንትን እንላለን። ሊና ቀጥ ማሪ ሚውትሽን አብሪውና ማሪ አክሽና ወደ አልጋሽ ላርግሽ። እጅ ትለምጃለሽ። ቶሎ አክሽና ወደ አልጋ። ሊና ወይኔ ሚውቷን ማብራት አታውቅም መሰለኝ። እኔ ነኝ ሚውት አደረኳት። እሰይ እንትን ልበልሽ ምንድን ነው ይውሰድሽ። ሊና ግን ሚውት ናት፣ ግን ጫጫታ ይሰማኛል። እንዴ ምን አደረቀኝ እኔ? በቃ ሌላ ቀን ኔትወርክ አስተካክለሽ መከራ እንትን ትጨምሪያለሽ ወይስ በቅቶሻል? እንዲህ ነው እንኳን ብላ መናገር ለኔ ባትችል ቢያንስ ላንቺ እንዲህ ነው ብላ ምትናገሽ ያለችበትን ችግር መንገር ከቻለች አቡዬ እስቲ ጠይቂልኝ ስለምታውቂያት እንዲህ ፊት ለፊት እሷን እንደዚህ ከምን እኔ ዋስሆናለሁ ከሌ ከበላችሁ ብር እኔን ጠይቁኝ ብያለሁ። ምናሽ አቡዬ እኔን ጠይቁኝ ከሌ ከበላችሁ ብያለሁ። አይ አይደለም እንድጠይቅልኝ ብሩ እንድትመልስልኝ ሳይሆን ቢያንስ ለኔ አሁን እየመለሰችልኝ ስላልሆነ ምናልባት እንደዚህ አይነት ሁኔታ ውስጥ ነኝ ብላ ካለች ላንቺ ከመለሰችልሽ በሚል ነው እንጂ እኔ እንደዚህ ከሆነ ከነኳል ካደች ሙኒት ብትሆን እኔ ራሴ ሙኒት የወንድ ቪዛ ለሚፈልጉ ይኸው ሙኒት አለች እያልኩ ስለማናገር ቢያንስ ሙኒት ብትሆን ገባሽ? እኔ ራሴ ስላስተዋወቅኳት እንትን እላለሁ። ገብቶሻል? አናግራለሁ ምናምን የማላውቀው ሰው እኔ አንድ ቀን ስሙን አንስቼ ከሌጋ ቪዛ ሰሩ ነው ብዬ የማላውቀው ሰው ለምን ብዬ ነው ማናገረው? አልገባኝም። ኖ እንትን እኮ ነው ሀቡዬ አሁን እኔ እያናገረችኝ ስላልሆነ አሁን እዚህ ጋር በላችኝም አይደለም ልትብላ ትብላ ምንም እዚህ ጋር እንዲህ ብላ አላቅም ብላ ክዳ አልጻፈችልኝም። ጀስት ብቻ መልስ ነው ማትመልስልኝ። ስለዚህ ችግሩ ምንድነው? ቢያንስ እኔ ለኔ ከሆነ መመለስ ያቃታል ምናልባት ላንቺ አይ እንዲሆኛለሁ እንኳን ብላ ከመለሰችልሽ ብዬ ነው። እኔ ማንንም በውስጥ አላናገርም። እዚህ ጋር ሼር አድርገሽ ጠርተሻት እዚህ ጋር እንዳናገርልሽ ከፈለግሽ ኦኬ።
በተረፈ ግን ማንንም ሰው እኔ በውስጥ አላናገርም። እኔ ሁሌም እዚህ ጋር ነው የማናገረው። ታወቀ ነው። ሰው እዚህ ጋር ጠርተሻት እንድጠይቅልሽ ለምን ዘገየሽባት ብዬ እንድጠይቅልሽ ብትፈልጊ ከሆነ ኦኬ። ከዛ ውጭ ግን በውስጥ ግን እኔ ከማንም ጋር አላወራም። ኦኬ እኔ እቺ ጀም በውስጥ ያልኩሽ አውይ ምናልባት እንደዚህ ማለት በትንሽ ጊዜ ውስጥ እንደዚህ እሷ ምናልባት ያላሰበችው ነገር ሆኖ እኔ እንደዚህ ፊት ለፊት ላለማውጣት ስለፈለኩኝ ነው እንጂ ችግር የለውም። እኔ በዚህ ጋር ብትመጣ ዋናው እኔ መፍትሄ ትስጠኝ እንደዚህ ነው ብላ ግልጽ ትንገረኝ እንጂ እኔ እዚህ ጋር ብትመጣ ችግር የለውም። ትምጣ ንጥራት። አዎ ሼር አድርጊላት ጥሬት ነው ትምጣ። ቲክቶክ ላይ ሁሌ እኔ አትመስለኝም ሰብለናት ሰሃቡዬ ኮትራት ትምጣ ናት አይቀታለች። እሺ ሰላም ሊና እሷ ሼር አድርጋ እስክትጠራ ሊና አይ ሆፕ አሁን ይሰራል ብዬ ተስፋ አደርጋለሁ። ምንድነው አያም ዳንስ የሚለው አሊ የሚባል ሰው አሁን ሰራልሽ መሰለኝ። ሚውትሽ በራ። ተመስገን። አሁን እየሰራ ነው። ይሰማል? አዎ ይሰማል። እንዴት ነሽ? አለሁልሽ አቡዬ። አለን። እሺ። እና ከሐኪም ቤቱ ጋር ነው ያቋረጥኩት፣ ትንሿ ጋር ማለት ነው። አዎ። ከዛ ትንሿ እንደዛ ለምኜ ምናምን ወሰድኩኝ ወደ ቤቴ። በዛን ሰዓት ከቤዛ ጋራ ነው ስንታገል የነበር ልጄን ለማሳከም። አሹም ያውቃል። አሹ ደግሞ ብር ሼር አድርገን እናሳክማታለን አይዞሽ ሲለኝ አይኔ የሚያበድረኝ ሰው አለ ሰርቼ ከፍላለሁ ብዬ የሆነ ሰው ጋር ሂጅ የተበደርኩ ብር ስሙን እንድጠቅስ አይፈልግም፣ አረብ ነው። ከዛ ሱቅ አለው። ከዛም በኋላ እሱን ብር ተበደርኩኝና ላሳክማት ሐኪም ጋር ራጅ ምናምን ተነስታ ሲዲ ውላ ነበረና $6000 ላይ በዛ ተስማማን። አጋጣሚ ደግሞ ከኤምባሲ የሚያውቁ ሰዎች ነበሩና እሱን ብር ከምትከፊ እስኪ እንደ እርዳታ የሆነ ሰው እናዋራልሽ አሉኝ። አዋርተውልኝ እዛ ሙስታሽፋ ሀረሪ ከረንቲና እሱ ጋር 3500 አረጉልኝ ማለት ነው። እዛ ሂጅና ሲዲውን አምጭ ተብዬ እዛኛው ሐኪሙ ጋር ሲሄድ የት ልትወስድ ነው ሲዲውን ሲለኝ እንደዚህ ሐኪም ቤት አልኩት። ስንት ብር ሲለኝ አይ ቅናሽ አግኝቼ ነው። ወዲያው ለዛኛው ሐኪም ደወለለት ማለት ነው። የኔ መሪ ዳኮናት እኔ ጋር እኮ ነው የምትታከም እንደዚህ ያናግሬ ጨርሼ ነበረ ሲለው ማታውን ደወለና እንዳትመጪ መድኃኒቱ የለም አለኝ ማለት ነው ሐኪሙ። ከዛ መድኃኒቱ ስንት ነው የሚመጣው ስለው 6500 ብር አለኝ ማለት ነው። ከሱ ጋር ስለተነጋገሩ ነው እዛኛው ሐኪም ጋር። ከዛ ለምን እንደዚህ ያልክ ምናምን ስለው የኛው ሐኪም ደግሞ እንቱ ብትጀማው መሳሪያ አለኝ ማለት ነው የበፊቱ ሐኪም። ምን ልጅላ ለማወራረድ የጋብቻ ወረቀት ስላለኝ አይን ላም ሄድኩኝ፣ ኤምባሲ ሄድኩኝ፣ ወረቀት ጻፉልኝ ምናምን። ትልቋ ፓስፖርት አለ፣ ፓስፖርት አውጥቼላን ነበረ። ሁሉ ወረቀት ህጋዊ ናቸው እነሱ። ያው ኢቃማ የላቸውም እንጂ አባት እንዳላቸው ምናምን ሁሉ ነገር ጨርሻለሁ። ሙክተር ምናምን የሙስታሽፋ ወረቀት ምናምን ይለውን ጨርሼ ይዤ ነበረ። ወዲያው ቪዛ ሰጡኝ፣ ወደ ኢትዮጵያ ይዣቸው መጣ። እዚህ ኢትዮጵያ ሐኪሙ እግዚአብሔር ይስጠው በጣም የተባረከ ሐኪም ነው። ሰኞ ጧት ገባን ሐኪም ቤት፣ ምርመራ ሁሉ ነገር አደረጉላት። ኖርማል ናት አለኝ። ከጀርባዋ ነው እንደ ስጋ ነው ቁጭ ያለው ማለት ነው። ማክሰኞ ጧት ሐኪም ውስጥ እንትን ገባች ለአመልዬ ማለት ነው። ወዲያው የ5 ደቂቃ ስራ ነው። አመልዬ አድርገውላት ገብቶ ሲያሳየኝ አቡዬ አላመንኩም። ታውቂያለሽ ኖርማል በቃ ለካ ያሙን ላይ የተጨነኩት ዝም ብዬ ነው። ሐኪሙ በራሱ ያጽናናኛል። ኖርማል እኮ ነው፣ ይሄ ስጋ ተቀዶ ነው በቃ ይሄ ደም የተቋጠረ ስለሆነ እንጂ የሚወጣ የሚያስፈራ አይደለም ይልኛል። ግን በመሃል እኔ ለዛ ለነጋዶቹ አልነገርኳቸውም። በመሃል ስራ ይመጣልኝ ነበር። እኔ በጣም ስራ አለኝ። በመሃል የቅናት መንፈስ ይሰድቡኛል፣ ያስፈራሩኛል።
አንቺ እኮ በኢቃማን የምትሰሪ ከቻልን እናስቆምሻለን ምናምን። ይህን ደግሞ እዛ የምታውቂያቸው ሰዎች አሉ፣ ትላልቅ ሰዎች፣ እነሱ ጋር ደውለሽ መጠየቅ ትችያለሽ። ሞም ልጄ ማሳከም ስላለብኝ ዝም አልኩኝ። ያኔ ምንም ቢመጣብኝ ሚዲያ ላይ መውጣትም አልፈልግም፣ ማልቀስም አልፈልግም። ልጄና ልጄ ማዳን ነው የፈለግኩት እና ሌሊት ማታ ማታ አየር መንገድ እየሄድኩኝ እሳፈራለሁ ቤዛ ጋር ልጄን ትቼ ማለት ነው። ያቺ ጋልዶሪዋም ታግዘኛለች፣ ትይዝልኛለች። ሞን ብሩ ማምጣት ስላለብኝ በጣም ፈጋ ነበረ። ለነሱ ደግሞ አልነገርኳቸውም። እግዚአብሔር አሳየን እንደዚህ በሽተኛ ልጅ ያሽ ምናምን ብለው ስለሚሰድቡ በሞራሌ ስለሚጫወቱ ዝም ብዬ ነው እንትን እምለው የምሳፈረው የምሄደው የምመጣው። አንድ ቀን ከአየር መንገድ ስወርድ የሆነ ታክሲ ያለ እነሱ የሚያውቁት ተከታትሎ መጥቶ ሊገለኝ ማለት ነው። እኔ ያለውበት ታክሲ ገለገለኝ ምናምን። መኪና ውስጥ ደግሞ የሆነች ልጅ ነበረች አብራ ተከትላ እኔ ጋር አብራ የተሳፈረች። እዛ እኔን ነው የሚሉኝ አሁን እባክህ ተዋት ምናምን ትለዋለች። ሞም ያን ታክሲ ምክንያት ምንድን ነው ስለው $20 ስላልከፈልሽ የታክሲ ያለኝ። ሲጀመር እቃም አምጥቶልኝ ማወቅም የነሱ ታክሲ ስለሆነ ሞም እኔ በሰዓቱ ልጆችን ያኔ መንከባከብ ማሳከም ስላለብኝ የነሱ ጋር መጣላት ስለሌለብኝ ድምፄን አጠፋሁኝ። ሰርቼ ብሬን ከፍዬ ጨርሼ እንዳለ ጠቅልዬ ወደዚህ ገባው። ቤቴን እዛ ለልጆች አስረክቤ ማለት ነው። አሁን በመሃል እንደዚህ ስራ ለኔ ይመጣልኛል፣ እሰራለሁ። አንድ ጓደኛ የነበረችና አጋጣሚ ብር ሲቸግራት አበድሪ ትለኛለች። ፀጉር ቤት ሂጂና ውሰጂ ያልኳት ማለት ነው $1000። በመሃል በጣም አጠገብ የነበረች ከነሱ ምን እንዳሰቡብልኝ ምን እንደሚፈጠር አጠገብ የነበረች መረጃ የምትነግረኝ እሷ ነበረች። እንደ ጓደኛውና ትነግረኝ ነበረ። እና የእሷ ደንበኞች ችግሩ እንዴት እንደሆነ አላውቅም፣ እቃ ምተው ለእኔ ነው የሚሰጡኝ። በመሃል ደንበኞቼ ወደ አንቺ እየመጡ ነው፣ ምክንያት እየፈለገች ትጣላኛለች ምናምን። አሁን በ20 ስንት ነው በ20 በኢሮፖች በ6ኛው ወር ማክሰኞ ጠዋት ቤይሩት ገብቼ ይሰማሻል አቡዬ? አዎ ማክሰኞ ጠዋት አዲስ አበባ እንትን ቤይሩት ገብቼ ሮብ ወደዚህ ስመለስ ክስ አለብሽ አትሄጂም አሉኝ ማለት ነው ሚንግሬሽን ላይ። ከዛ ምንድነው ክሴ ስላቸው አይ እዛ ሄደሽ ነው የምታውቂው፣ ከሱ ምርመራ ጋር ነው የምታውቂው አሉኝ። ሄድኩ ወደ መርማሪ። የዛን ቀን መሽቶ ስለነበረ ፖሊስ ጣቢያ አደርኩኝ ማለት ነው። ጠዋት ወሰደኝ። ስልኬን ወዲያው ነው የተረካከቡ። ስልኬን ፈተሸ ምናምን። ምንድነው ክሴ ስለው ክስሽ ደላላይነት እንደምትሰሪ ነው እናገኘህብኝ ስለው አላገኘሁብሽም፣ ቴሌ ከማን ደላላይ ቢሮ ጋር እንደምትሰሪ ስንፈትሽ አላገኘንብሽም እና ወደ ሀገርሽ መሄድ ትችያለሽ አለኝ ማለት ነው። እሺ ብዬ ያው በጥቆማ እንደተያዝኩ ምናምን ያሳውቃል። ሲጀመር ከእሷ ጋር በጣም ስለተጣላን እዚህም ታስፈራራኝ ነበረ፣ ቃየንም ታሲዝብኝ ምናምን ነበረ። ብዙ ችግር ነበረ ይፈጠር ነበረ። ያንንም በቃ የልጆች እናት ትፈሪ የለ ችግር እየደረሰብኝ ዝም ነው የምትይው። እዛ ጋር ብሬንም አልጠየኩም፣ ዝም ነው ያልኩ። ማን ነው ወንድም ይጠይቀኝ ብላለች። ያችኛዋም ለወልድ የሄድኩባትን ብር አለባት። ልጆቼን የምን ብር ነው እነሱ የሚኖርባቸው አልገባኝም። እያበደርሻቸው ነው? ያችኛዋ ትኬ ቆርጨላት ነው በስሟ ማለት ነው። የኢትዮጵያ ትኬት ቆርጠሽላት? አዎ ቆርጨላት። ከቤሩት ወደ ኢትዮጵያ ፍላይት። እሺ አንድ ያችኛዋስ ልትወልጂባት ነበረችዋስ? ልወልድባት የነበርኳት ነው ትኬት ያለባት፣ የትኬት ብር ያለባት። በመሀል ልሰጠኝ ነበርና ምንም አታመጣም የኢትዮጵያ ፓስፖርት። እሷ ትሰጣለች። ለምን ግን እነሱ ምንም አታመጣም ስላሏት ነው አጠገቧ ያሉት ማለት ነው። ገባኝ። ሰጥሻለሁ ውላ ብላኝ ነበረ። ገባኝ እኮ ልትወልጂባት የነበረችው የአንድ ትኬት ዋጋ ነው ያለባት። ያችኛዋስ የምንድን ነው ያለባት? ይሰማል? አዎ ይሰማል። ያችኛዋ ደግሞ ባሏ ሞተና
የጠበቃ ምከፍለው የለም እባክሽ አራጣ ፈልጊልኝ ስትለኝ ውይ እኔ የትሽ እያለሁ ነው እንደ አራጣ የምትበደሪ በቃ እኔ ተበድሬ ፈልጌ እሰጥሻለሁ ሰው የሚያበድር ሰው እኔ የቢሩት እዚህ ይመሰክራል የሰው ንብረት አልበላም የሚያበድረኝም አላጣም ወዲያው ነው የምመልስ የሰው ብድር ወዲያው እዛ 100 ብር 200 ብር ምናምን አድርጌ የፀጉር ሰራተኛ አለች ለሷስ ሂጂና ስጫት ወይ ትምጣና ወይ ሂጂና ተቀባበሉ አልኳት ማለት ነው ሂዳ ፀጉር ቤት ይዛመድ ስንት ነው ባሏ ታሞባት ያበደርሻት ስንት ብር በጣም ደስተኛ ሆና በቃ አጠገቤ ወንሽ በቃ አግዛት ነበር ስትሪስ ስላመማት ምናምን በሱ ተወዛግባ ስለነበረ አጠገቤም ነበረች እኔም አጠገቧ ነበርኩኝ እና ማንም እንዳይነካት እያለች ነበረ ማለት ነው ኔትወርክ ሆነ ሊና $1,000 አለች ኦኬ እሺ አልሰማሁም እሺ እቺኛዋ ጋር $1,000 ነው ያላት ያቺኛዋ ጋስ ልትወልድባት የነበረችው ጋር የትኬቷ ጋር $350 አይበልጥም ግፋ ቢል እንደው ግን ልጆቿ ሲያሳዝኑ ቅላቸው ናይጄሪያ ጋር እየሄደች ቅላቸው $1,000 ነው ያበደርሻት $1,000 ነው አልካደችም እኮ አልካደችም ኖ እኔ መታደች አልኩኝ የተባልሽውን ትተሻል ተባልሽውን አታውሪ $1,000 ባሏ ለታመመባት ያበደርሻት ነው የዚህኛዋ ደግሞ ልትወልጅባት የነበረችው ትኬት የቆረጥሽላት ስንት ነው? ያው ትኬት ከ300 እስከ $350 አይበልጥም። በዛን ሰዓት የዛሬ 4 ዓመት ነው ማወራሽ። ልጅ 4 ዓመት ሆኗታል ትልቋ። 6 ትኬት ነበረ። የ2 ትኬት ከፍላኛለች። ደረሰው አለኝ እና የሆነ ዩሳ የሚባል ትኬት ኦፊስ ነበርና በዛን ሰዓት 460 ነበረ ደርሶ መልስ። ራሷ ታውቀዋለች ዋጋውን ማለት ነው። ቶታል 800 ምናምን ዶላር ማለት ነው። የ4 ትኬት ነው ያለባት። የ2 ከፈለች አልሽ እኮ። የ4 ኦኬ፣ የ4 ከ6 የ2 ከፈለች፣ የ4 አለባት። እኔ ከሱ ጋር መጣላት ስለማልፈልግ 200ም 300ም እያረኩ ከፍ እየጨርሻለሁ ማለት ነው። ከዛ ትኬት ከሚቆርጠው እኔ እሷን ፓስፖርት የአንድ ትኬት 460 ነበር የዛሬ 4 ዓመት ደርሶ መልስ። እሺ አንዴ ቆይ 460 ሲባዛ በ4 $1,840 $460 ደርሶ መልስ እኮ $460 ሲባዛ በ4 $1,840 እሷ ጋር ያለሽ አሁን $1,840 ነው። ተመስገን። እሺ ማውራሽ የዛሬ 4 ዓመት ነው የልጄ ማለት ነው። እሺ ልጄን የወለድኳት ጊዜ ግን እኔ ለሰውዬው ለዩሳም 200ም 300ም መጃራ ከፍዬ ጨርሻለሁ። እዳ እንዳይኖርብኝ ማለት ነው። እሺ በመሀል እሷን ያው እሷ እኮ መክፈል ፈልጋ ነበር በሰዓት እሺ ከፍላታለሁ ምናምን፣ ግን ይቃማ ስላላት ምንም አታመጣም እያሉ ነው እነሱ ጓደኞቿ ማለት ነው በስሯ ያሉ። እኔ በቃ ልጆችን ጥዬ እንዳልቀር ምናምን ብዙ ችግር እየተፈጠረብኝ ስለነበረ በቃ እረስቸዋለሁ። እኔ ብር ማንሳት አልፈልግም። ከነሱ ጋርም ሲሰድቡኝ ምንም ሲሉኝ አሽሙርም ሲንትን ሲሉኝ ዝም ነው የምለው። ከዛ ልጆችን ኢትዮጵያ ይዤ ከገባው በኋላ ያው ፈርቼ ነው በአብዛኛውም። በዛ ደግሞ ልጄ እንድትታከም ነው እዚህ የገባሁት ኢትዮጵያ ጠቅልዬ የገባሁት። አሁን የዛሬ 2 ወር እንዳልኩሽ ክሱን በዚህ ክስ መሰረት እንደስሱ አስገቡኝ ማለት ነው እስር ቤት። ከዛ ምርመራዬ ምናምን ምንም የለም ወደ ሀገር ሽጃለኝ። ጠበቃ ቆመልኝ። ጠበቃ ቆሞ ልትወጪ ምናምን አስያዙሽ? ማን ያስያዙ? የትኛዋ ልትወልጂባት የነበረችዋ ወይንስ ያችኛዋ? አሁን ይኸውልሽ ስም እንዳትገልጭ ተብያለሁ። አሁን ራሱ ደውል አስፈራርታይ ስሜን ብታነሺ
አለቅሽም እዚህም በስም አጥፊነት እንትንልሻለሁ ብላ ሊከርድም ቀድቻታለሁ። አቡዬ አሁን ራሱ ፖሊስ ጣቢያ ነበርና አንቺ ኢትዮጵያ ምን እንደያለሽ እሷ ቤሩት ተቀምጣ አንቺ ኢትዮጵያ ሆነሽ ደውላ ዛተችብሽ። አሁን ስሜን ብታነሺ ብላ እዚህ ኢትዮጵያ መታለች። ትናንት መታለች። ተመላላሽ ናት እንደኔ። ታዲያ ስልጣኗ ቤሩትም ኢትዮጵያም ነው እንዴ? አዎ ሞም እኔ አስፈራራችኝና እኔ ፖሊስ ጣቢያ ሂጅ አመለከትኩኝ ማለት ነው። እሺ እሷ ማመለከተች ስሜን ብታነሺ ምናምን አለች። ሞም ታውቂያለሽ እዛ ለመመስከር ምናምን ሁሉም ሰው ይፈራል። ነፍሴን አውጪ ነው። ስለዚህ ሁሉም ያውቃል። ይሄን ትቼዋለሁ። አሹም መጥቶ እስር ቤት ጠይቆኛል። ብዙ ሰው መጥቶ እስር ቤት ጠይቆኛል። ይችም አሁን ለወልድባት የነበረው መታ ጠይቀኛለች። ያው ይቅርታ ተጠያይቀናል ማለት ነው። እስር ቤት መታ ከተጠየቀች የይቅርታ ስሜት አላት ማለት ነው። ከዛን ራሷ አሲዛሽ እስር ቤት መታ ጠይቀችሽ? እሷ አታሳስረኝም። ይቺ ልወልድባት ሄድኩ። ያው ምን አለ መሰለሽ በመሀላችን ሰዎች ገብተዋል። ደህና ሰዎች በቃ ተይ ምናምን ልትወልጂባት። ቆይ እኔ አልተረዳሁሽም። ልትወልጂባት የሄድሽባት ናት ጠቁማ ያስያዘችሽ ወይስ ያችኛዋ ባሏ ታሞ ያበደርሻት? ባሏ ታሞ ነው የተጠራጠረ። ሁሉም ሰውም የተጠራጠረ እሷን ነው። ኦኬ እኔ አላልኳትም። አሁን ሁሉ ሰው ግን ስለምታሰቃየኝ በገባ በወጣው ቁጥር ስለምታሰቃየኝ ስለምሰድበኝ ስለሚያውቅ ሰው ህዝቡ አንቺ ነሽ ያስያሻት ብሎ አድም ሰራባት። ከዛ ዛሬ ደወለችና ስሜ የምታነሺ ፎቶዬን ብትለጥፊ ምናምን አለቅሽ ምናምን ብላ አስፈራራችኝ ማለት ነው። ሞም እኔ ፖሊስ ጣቢያ ሂጅ አመለከትኩ። እሷም አመለከተች። እኔ ፎቶሽንም አልለጥፍም ስምሽንም አላጠፋም፣ አንድ የእስር ቤት ገብቻለሁ ብዬ ሪከርድ ቀድቻታለሁ። ብርሽንም አልሰጥሽ ምንም አታመጭም አለች። ጥሩ ነው። እንደዛ ሪከርድ ካለሽ ጥሩ ነው። ብርሽንም አልሰጥሽም ብላ ስትል ሪከርድ ካለሽ ጥሩ ነው። አዎ አለኝ ቀድቻታለሁ። ጎበዝ እንኳን ቀዳሻት። እሱን ከፎቶ አልቀበለም ፖስትላታለና ምን ችግር? አይ ፎቶዋን አትቦስቻት። አሁን እሷ ይኸውልሽ ምንድነው ሐሳብ የሆነባት አሁን እንትን ብላለች። ያኔ ስትሪስ ሆናለች። ለምን ብትይ ፎቶ እንዳትለጥፊ ነው ትግሏ። ሰው ግን አንቺ ነሽ አይደል ካልሰጠችሽ እኔ እለጥፍላታለሁ፣ አንቺ አትለጥፊላትም፣ እኔ እለጥፍላታለሁ ብርሽን ካልሰጠች። ግን አሁን ሰው ያገኘው ሀታ ይች ለወልድባት የሄድኳት ለምን እንደዚህ ያደረግሽ ምናምን ሁሉም አድም ሰራባት። ለምን እሷ እኮ የልጅ እናት ናት። ሁሉም ሲፈርድባት አንቺ ነሽ ያስያሻት። ሀታ እሷ ራሱ ትቃጃለች። መንገድ ላይ ደህና ዋልሽ ካላሏት ዳውራ እኔ ያስያዝኳት መስሏችሁ ነው እንዴ እያለች ትሳደባለች። እና ምንድነው ጠባችን በደንበኛ ነው። አሁን አጠገቧ ፊት ለፊቷ የሆነች ሱቅ ነበረች እና አበሻ ፓስፖርት ያላ ማለት እሱም እንትንም ሳልሆንም ቀማቻት፣ ወሰደችው፣ ለሷ ገዛችው ከአከራዩ ጋር ሲስተም አድርጋ ማለት ነው። ዋናው ጠባችን እሱ ነው። ለዛች ፀጉር ቤት ደግሞ አይዞሽ ምናምን ከጎኗ ነበርኩ እኔ። በዚህ እልህ ተጋብታ ነው እስር ቤት የገባሁት ማለት ነው። እና ሁሉም ሰው እኔ አላልኳትም፣ ምክንያቱም ለራሴ ልጆች የማሳደግ ስለምፈልግ። አሁን ለምን እንደዚህ ያደረግሽ እሷ አንቺ ነሽ ያስያሻት ምናምን ሁሉም ሰው ሲጨቃጨቃት ደውል አስፈራራችኝ። ዛሬ ስሜን ብታጠፊ አለቅሽም ነገር ማለት ነው። እሺ ችግር የለውም። ቮይሱ ካለሽ እኔ ቮይሱን ልኬላት ለራሷ ማስረጃ እንዳለን ነግሬያት ካልሰጠችሽ ፎቶ ይለጠፋል። ምንም አታመጭም፣ አልሰጥሽም። ስድቧ ስድብ አይደለም። ከዛ አብሮ ይለጠፍላታል ብርሽን ካልሰጠችሽ። ከሰጠችሽ ደግሞ ትደልችዋለሽ። አለቅ ሲምፕል ነው። ከሰጠችሽ አይፖሰትም። አንቺ ጋር ያዝሽውን ቮይስ ትደልችዋለሽ። ካልሰጠችሽ ትላታል። እሺ ቆይ አንቺ ታሪ የምትሆኝ ኢትዮጵያም ሆነሽ ቤሩት ታሪ እኮ አይደለም መፍራቴ አይደለም፣ ህጉን መጠበቅ ነው። ገብቶሻል? አሁን እዚህ ሀገርም ስጠይቂ ምንድነው ምስክር ስለሌለሽ እዛ ሀገር እሷ ለማሳሰሯ ማሪ አይደለም። አንቺ ሳትፖስቺ እኔ ከፖስትኩ ምን አገባሽ አንቺ? እሱን እንግዲህ አላውቅም። እኔ ፈርቻ አይደለም። እኔ እኮ ብያታለሁ። እሺ ቆይ አሁን አንቺ ቤሩት ላይ ስትታሰሪ ልጆችሽ የት ወደቁ? ኢትዮጵያ አባታቸው አለ። መኪና ገዝቻለሁ አቡዬ። እኔ እግዚአብሔር ይመስገን። ከመግባትሽ በፊት አንቺ በድንገት ስትያስይዙሽ ስትታሰሪ ልጆችሽ በሰዓቱ የት ነበሩ?
ልጆቹ ኢትዮጵያ እያልኩሽ ኢትዮጵያ እኮ አመቱ ሞልቷል ነበር። አዎ ፈርቼ አስገብቻለሁ። አቡዬ መቼ ስትነግሪን እንዳስገባሽ ነገርሽንም እኮ ነግርሻለሁ። አቡዬ ልጄ ስትታመም ለማሳከም አንድ ላይ ይዣቸው ገባሁ። በዛን ሰዓት አሳክመሻት ተመልሰሽ ሄደሽ ነው ቤሩት? አንቺ አመላለሳለሁ፣ በየሳምንቱ እመጣለሁ፣ እንሄዳለሁ፣ እንደነሱ እሰራለሁ፣ እነሱ ይሰራሉ፣ እኔም እሰራለሁ። ልጆቼን ቀጥ አድርጌ ይዤ ወተት የሚፈልጉትን ነገር አደርጋለሁ እና ስራ በጣም ይመጣልኛል። ሰው ያምነኛል፣ የኛ ጀግና ምናምን። ያው ያችን ልጄንም ስላሳከም ሁሉ ደስተኛ ነው። ልጆችን አሳድጌ ጎበዝ እናት ነሽ ምናምን። አርሴማ ልጄ ደግሞ በጣም ጎበዝ ናት፣ ፋስት ናት ብታያት። እና እሷን ራሱ 4 ቀን ተለይቻት ካደርኩኝ አትፈልግም። 1 ወር እስር ቤት ስቀመጥ 1 ወር ከ8 ቀን ስቀመጥ ግን እሷን ያሳስብ ሀታ ጠበቃ ሊያስወጣኝ ሲል አልቻልኩም። ልጄን አቡዬ መምጣት ስላለብኝ እንትኔም ከፊሌም በጣም ጥሩ ሰው ነው። ታገለ አይ ሊቅርብኝ ልሄዳልኩ። ቢያንስ ከወጣው ደግሞ ያስገድሉኛል ብዬ ፈራው። ታውቂያለሽ፣ እዛ ገለው ከወደቅሽ በኋላ ማንም ተጠያቂ አይደለም። ከወጣሁኝ ምንም ዋጋም የለኝም። ልሂድ ወደ ሀገሬ ምናምን ብዬ መጣሁኝ ወደ ሀገሬ። እግዚአብሔር ይመስገን እኖራለሁ። ሀገሬ ላይ ምንም አልሆንም። ኧረ እንኳን ገባሽ እናቴ። እሺ አሁን ልጆች የመጀመሪያ ልጅ ስንት ዓመቷ ነው? ትልቅ ልጅ አለች ጎንደር የምትማር የ21 ዓመት ልጅ ኖ። ኧረ ቤሩት የወለድሻት 4 ዓመቷ መስከረም። ልደታቸውን ራሷ ቢኒያም ጋር ነው የማከብረው በየዓመቱ። ለዛ ነው ትንሿ አሁን 2 ዓመት ሊሆናት ነው። ሂዳር ቢኒያም ጋር መቅዶኒያ ሁሌ የዛ ነው የማከብር ልደታቸውን። ጎበዝ ነሽ። በጣም አድንቄሻለሁ። የመውለጃሽን ራሱ የግል ሆስፒታል የምወልድበትን የመንግስት በነፃ ልውለድ እና $800 ለመቅዶኒያ ልስጥ ብዬ ነው ስትይ በጣም ነው ልቤን ይነካል። አይን ደግሞ አሹን ጠይቂው ስለ ራሴ ብርታት፣ ስለ ራሴ እንትን እሱ ይነግርሻል። ያ ቃል ከጎን የሆነው እሱ ነው። ያው ብዙዎች አሉ ግን ስማቸውን እንድጠቅስ አይፈልጉም። ለምን ብትይ ይፈራሉ። እና ብዙ ሰው ደግሞ ከጎን የነበረ አንቺ ጀግና ሴት ነሽ፣ አይዞሽ፣ እቃም ይሰጡኛል፣ ስራ ያሰሩኛል፣ ለምን ለእሷ ታሰሯታላችሁ በማለት በጣም ትፈክር ነበረ። እና በጥርጣሬውን በምን ይሰጡኛል ያሰሩኛል ማለት እቃ ኢትዮጵያ አድርሰሽ መምጣት? አድርሼ ከዚህም ሽሮና በርበሬ ወስድላቸዋለሁ እዛ። ከዛም ደግሞ ሻንጣ ልብስ ለቤተሰብ ይሰጡኛል፣ ይዤ እመጣለሁ። ከትኬት የተረፈው ለልጆች ሳምንቱ እየሄድሽ ግን ያዋጣሻል ከትኬት? በሳምንት 2 የራሱ እሳፈራለሁ። የሚገርምሽ ነገር ጎልድ ነኝ እኔ። ትችያለሽ። አይ ትርፋለሁ። እኔ 90 ኪሎ ነው 80 ኪሎ ነው የሚፈቀድልኝ። ጎልድ ነኝ። 3 ሻንጣ ነኝ። ቢያንስ የመምጫውን ባተርፍ የመሄጃው ትርፌ ነው። የመምጫውን ትኬቴን ከዘጋው ማለት ነው። እና አሁን ግን ስራ የለም። አሁን ስራ ትንሽ ቀዝቅዟል በጦርነቱ ምናምን። እንዲያውም ላቆመው ነበር ላቆምና ሌላ ሀገር ልጀምር እያልኩኝ በመሀል እስር ቤት የከተቱኝ። ግድያ ተሞክሮብኛል ብለሻል? አዎ። የት እስር ቤት ውስጥ? አይደለም ከቦሌ ተሳፍሬ ስንት ሰዓት እንደወጣው ምናምን ለታክሲው ነው የላኩብኝ። ሱቅላድ የሚባል አለ። ካሜራ የለም ምንም የለም። ለሚቀበልሽ የሚቀበለኝ ታክሲ ይዞኝ እየሄደ መንገድ ላይ አስቆመኝ ማለት ነው። ግማሽ መንገድ እንደደረስኩ አስቆመኝና አውርዶ ጠቀጠቀኝ። በጣም በጥፊ በእርግጫ መታኝና ምንድነው መታኝ። ምናዊ ነው? አረብ ነው። ወይኔ ምን እያለ የነሱ ሹፌር በዲኒ ኬክ ምናምን የሆነ ብልግና ነገር ምናምን እየተሳደበ እንቲ ምን ያለ እነሱ ምን አለ መሰለሽ፣ ምን አድርጌ ነው ለምን አትዩ ፉነት ነው የሚያስረዱት። እኔ ክፋት ተደወለባት። ሊና እንደገናት ቀደም የመውለድ የግል ሆስፒታል ለመውለድ የመንግስት ወልዳ
ወይኔ ወንድምሽ አላስወራኛል እየገባብሽ ነው እና ለሽ ምን ቴክስቱ ልቆልሽ በማርኮ አላከ እንግዲህ አሁን ምንድነው ይሰማል? አዎ ይሰማል። አሁን ይሰማሻል አንቺ? ይሰማል አቡዬ? አዎ ወጥተሽ ግቢ፣ በቃ ወጥተሽ ግቢ ስለተደወለብሽ። ሞም መታኝ፣ ግማሽ ፊቴ ምናምን አበጠ። እኔም እነሱን እዛ አለቃቸው ምናምን አስፈራራሁት ምናምን በማሉ ለኔ ይሰማኛል አቡዬ። እሺ ደበደበኝ፣ ግማሽ ፊቴ ያበጠ ምናምን። ከዛ ያው ሰዎች ምናምን ለምን ብለው ጠየቁት። ገና ሰላም ነበር። ደግሞ ደወለና አንዱ ረበ ይሰማል። ወጥተሽ ግቢ ማሪ፣ ውጪና ድጋሚ ጻፊ። አያችሁ ግን ቤሩቶች ምን እንደሚያደርጉ በሌላ ዜጋ የሀገራቸውን ዜጋ ያስደበድባሉ። እጁ ላይ ብትሞትበት ሲደበድባት አይጸጸቱም? ውይ ጭካኔ! ስንት ሰው እኮ እንደሞተ ቤሩት፣ ስንት ሰው ሞቶ ፍትህ እንዳላገኘ። አሁን ያቺ ልጅ ተገላ ሻንጣ ውስጥ ቆራርጠው የጣሏት ኢትዮጵያዊ ቆሻሻ ላይ የተገኘችው ፍትህ አላገኘች። ስንት ኢትዮጵያኖች ሞተው ቤሩት ላይ ፍትህ አላገኙ። በገዛ ዜጋቸው ተገለው እየጠጡ ሲሰክሩ ተደባድበው ይወጋጉና ይገዳደላሉ። አሁን ይሰማል አቡዬ? አዎ ይሰማል። አዎ እንደዚህ ነው። መጠጥ መሄድ ምናምን መሄድ ሴት አይደለም ከልጆች ውጭ ለልጆች ሩጬ አንቺ አይደለሽም እንደዛ ካሰቡ ነው። ይሄ ማንም ይመሰክራል። ኖ አንቺ አይደለሽም፣ ስለሌሎች ነው ያወራሽ ውዴ። እንትን ሰውየው አረቡ ሲመታሽ ምን እያለ ነው ማለት ነው? እነሱ ልካዊ ነው እያለ ነው የመታሽ? ምን አረኩ ለምንድን ነው የምትመታኝ አላልሽው? ያ ይኸውልሽ መኪና ውስጥ አንዲት ነጋዴ ነበረች እና ከጋቢና ወርድ ምን አረኩ ምን እንት እያለኝ ነው ለሽ አምብት ሹፊ ሐሊክ ምናምን እያለ ለምን እነሱ የነሱ ታክሲ ስለሆነ እነሱ ከሚያስረዱት አንፃር ነው። እኔ እኮ ሰውየውን እኮ አውቀዋለሁ፣ በጣም የዋህ ነው። የወለድኩ ሰዓት ራሱ ምግብ የሚያመጣልኝ እሱ ነበር ምናምን። ግን እኔ ብቻዬን ለብቻዬ ስለሆንኩኝ እነሱ ከሚያስረዱት አንፃር ነው። መጥፎ ነገር ያኔ እሷ ብዙ ስራ ትሰራለች፣ እሷ ቤሩትን ተቆጣጥረዋለች፣ እሷ ደንበኞች ገበያ እየቀነሰች ነው፣ አስፈራራልን ነገር ነው እነሱ የሚሞሉት እሱን ማለት ነው። በኋላም ያው ግማሽ ፊት ያብጦ ምናምን ስለሚያስረዱት ነው። ከዛም በኋላ ምክንያት ስለው በፊት የዛሬ 2 ዓመት ከመምታቱ በፊት አመት ማለት ነው አየር መንገድ ነው ብዬ ደውዬለት ነበረ። አዎ ሲለኝ እነሱን ሊወስድ መጥቶ ነበር። ከዛ እሺ የሆነ ዕቃ ተቀበልልኝ ብዬው አልተቀበለልኝም። ልጅቷ ወደ ቤቷ ይዛው ስለሄደች እዛ ለምንድን ነው የመታ ሲባል $20 አልሰጠኝም ብላለኝ አላቸው ማለት ነው። ያ $20 ምክንያት አይሆንም፣ እንደዛ ያስቀጠቅጥም ነፍስ ላለው ሰው ማለት ነው። ግን ለራሚ $20 አይደለም እንደዛ ያስደረገው። እንደዛ ያው እነሱ የሚያወሩት ወሬ ነው ለሱ የሚያስረዱት። እና በማል እነሱ ጋር እኮ እንጣላለን እንደዚህ እና በማል የረሳሁት ነው ለማን ነው እንደዛ ያለው? ማን ጠይቆት ነው? ማን ለምን ደበደብካት ብሎ ጠይቆት ነው? ለማን ነው? እዛ ሰው ጠየቀው፣ አረብ ማለት ነው። ኦኬ ለምን እንደዚህ ያደርካት የልጅ እናት ና ምናምን ልጅ ጠይቀው ብር አልከፍለኝ ብላ እዛ ያሉ አረቦች የሚያውቁት። እሺ ገባኝ። አሙዲ ልጅ እያለቀሰች አረብ ነውና እንደዚህ ሱቅ አለው። እኔ ነኝ ዕቃ ማመጣለት።
ይሰማል አሁን አቡዬ? ከዛ በመሀል እዚህ አየር መንገድ ፍላይት አመልጧት መቷ። ይሰማል አይደል? ይሰማል አቡዬ? ከዛን እነሱ ጋር የተጣላነ ደግሞ የዛኔ እዚህ የሆነች ኩንትራለች ከወሳና መታ ማለት ነው። ፍላይት አመልጧት $125 ታጣለች ለማሳደሻ። አጋጣሚ እኔ ለሰው ቃል ሰጥ ቦሌ ሄጄ ነበርና እዚህ ኢትዮጵያ አየር መንገድ አገኘዋት። ለሷ ቆረጥኩላትና የያዝኩትን እቃ ሰጠዋትና ይዘሽ ሂደሽ እዛ ታክሲ ይቀበልሻል፣ ጓደኛዬም ትቀበልሻለሽ አልኳት ማለት ነው። እዛ ስትደርስ ፕሌን ላይ የሆነች ልጅ እንደዚህ ያገዘች ምናምን ስትላቸው ፓስፖርቴን እና ልጅቷን ለፖሊስ ሰጡ ማለት ነው። ማወራው ይሰማሻል አቡዬ? አዎ ይሰማኛል። ልጅ እያለቀሰች ነበር። ለዛ ነው የሄድኩት። ስሄድ ዳይፐር አባቷ እየቀየረላት ነው። ቀውጥ ታረገችው። ሰዓት አደጋ ደንግጬ ነው እየሮጥኩኝ የሄድኩት ባዶ ግሬን ደንግጬ እሄዳለሁ። ለካ ዳይፐር ስለ ልጅቷ ያወራሁትን ሰምተሽኛል? አልሰማሁም፣ ይቅርታ። እኔ ያቆምኩበትን ልንገርሽ። የሆነች ልጅ የወሳና ልጅ ናትና ከክፍለ ሀገር መጣ። እሺ እኔ ያቆምኩትኝ አረቦች ጠይቀውት የመታሽ $20 እንደዛ ቀጥቀጥ ያደረገሽ $20 እንደሆነ ተናግሮ ነው ያቆምኩትኝ። አይ ኔትወርኩ ትዕግስት ያስጨርሳል። እሺ ከዛ እነሱ ጋር የተጣላንበት ምክንያት ልንገርሽ። ከነሱ ጋር የተጣላንበት ምክንያት እንደዛ ለሱ የነገሩት ምክንያት ልንገርሽ። የሆነች የወሳና ልጅ ከአዲስ አበባ መታ ፍላይት ያመልጣታል ወደ ቤይሩት ልትሄድ ማለት ነው። እና እኛ እንደዚህ ባዶ ልጆች ምናምን ስናገኝ አግዙ እንላለን፣ እቃ ትርፍ እቃ ካለብን ማለት ነው። እዛ ሁሉም ጠየቃትና በረራ ስላመለጣት ተዋት እነሱ። እዛ እኔ ትኬት ቆረጥኩላት 16,000 ብር ከፍዬ ቅጣቱም ማለት ነው። በእጅ ያዝኩትን እቃ ለእሷ ሰጠዋትና እዛ ስትደርሺ ለጓደኛዬ ስጫት፣ ሹፌርም አለ ለእሱ ትሰጫዋለሽ ብዬ ነው የላኳት። እኔ አልተሳፈርኩም የዛን ቀን። እዛ ፕሌን ላይ የሆነች የተባረከች ልጆች ያሏት እንደዚህ ያገዘች ምናምን እያለች ታመሰግን ነበር አሉ ፍላይት ላይ። ማናት ሊና። እዛ ማስከርገሪያው ጋር ሻንጣውን ይቀሟትና እሷንም ፓስፖርቴንን ለፖሊስ ይሰጣሉ ማለት ነው። ልታስጠፋት ነው ብለው ሊወነጅሉኝ ማለት ነው። እቃዬ ተጣለ። እሷን ለቀቋት። እሷ በሌለችበት መያዝ አንችልም፣ መክሰስ አትችሉም ብሎ ልጅቷን ወደ ቤቷ ላኳት። እቃ የተጣለ ማለት ነው። በመሀል መጣውኝና እዚህ አዲስ አበባ አስያዝኳቸው እኔ እዚህ ከስተም ማለት ነው። በዚህ ነው እሱ እኔን እዛ ሊገለይ የነበረው። ኢትዮጵያ ይህን እሱ አያውቅም፣ የእነሱን ስራ አያውቅም። እኔ የምበደለው ማንም አያውቅም። እነሱን የምበድላቸውን ግን በደቂቃ ያባዙታል። ወይኔ ጭካኔ! ኢትዮጵያ ስዣቸዋለሁ። ለምን እንደዚህ ታደርጋላችሁ? ተንኮል ምን አይነት እንደሆነ ለምክንያቱም እዛ ፓስፖርቴን ሰጥተዋል ለፖሊስ ምናምን። በሰዓቱ ስሜታዊ እና ለአንዱ አስደውዬ ቦይስ ቀዷት። 6 ሁነን ነው እኮ ምናምን። ከዛ እቺ $1,000 ያበደርኳት ልጅ በመሀል
ደወለችልኝና ነይ ያለችኝ ማለት ነው። እሺ ብዬ ሲሄድ ፎቶሽ እኮ የእስራኤል ደጋፊ ተብሎ ታስረው አይደለም እንዲታሰሩ አይደለም ጉሩሙክ እንዲከፍሉ ነው ያረኳቸው። ኦኬ ገባኝ። እሺ ቀጥይ። እንዲታሰሩ ታስረው አይደለም ከስተም ጉሩሙክ ያኔ እነሱ ፋይል የላቸውም። ዝም ብሎ መመላለስም አይቻልም። እሱን ነው ያስያዝኳቸው ነው። ለኔ የኔን ሻንጣ ዛድላ ሲዘው የጣሉት። ስለዚህ አንቺ ደግሞ ጉሩሙክ ቀረጥ እንዲከፍሉ ተቆምሽባቸው። እዛ በሰዓቱ እኔ ስሜታዊኝ ነው ጉሩሙክ አስያዝኳቸውና ቀረጽ ከፍለው ሄዱ። ሞም እሺ ለአንድ ታሰሩማ መብት የለኝም እኔ ገባኝ። ጉምሩክ እሺ እሺ እናቴ ቀጥይ ሊናዬ። ከዛም በቃ በመሀል ፎቶዬን የእስራኤል ደጋፊ ናት ብለው ሰጡ ማለት ነው ለአንድ ክርዲ። እሺ ፖሊስ ማለት ነው ክርዲ? እሺ በመሀል ይቺ ብር ያበደርኳት $1000 ያበደርኳት ልጅ ደወለችልኝና ነይ ሱቅ አለችኝ ማለት ነው። ከዛ ሄድኩኝ እዛው ቢሩት እንዳጋጣሚ አስጠቁም ያስይዣቸው ተሳፈርኩ ወደ ቢሩት። ከዛ ፎቶዬን የእስራኤል ደጋፊ ናት ግደላት ብለው ፎቶዬን ይሰጣሉ ማለት ነው ለሱ ክርድ ያለ እዛ። እዛም በኋላ አስጠራኝና ጠየቀኝ። $2000 ከፍለዋል አንቺ ስንት አለሽ አለኝ ማለት ነው። እኔ ፍራንክ እያወራሁ እኮ ነው አቡዬ እኮ እየሰማሁሽ ነው። እኔ ወይ የቤሩት ጉዳይ አልከም። ኦኬ አሁን ይሰማል አቡዬ? ሲቆራረጥ ነበር። አይደለም ክርዲ እንደዚህ የሌላ ሀገር ዜጋ ነውና እዛ ቁጭ ብሎ ሎኬሽንን ሰጥተው ፎቶዬን ሰጥተው የእስራኤል ደጋፊ ናት ግደላት አሉት ማለት ነው። ከዛም በኋላ ጠራችኝና እንደዚህ ነው ያለችኝ። ሄድኩኝና ጠየቀኝ አንቺ የእስራኤል ደጋፊ ነሽ ምናምን እንደዚህ ሲላይ እኔ አይደለሁም ሰራተኛ ነኝ፣ መግደል ካለብህ ይመችህ አልኩት ማለት ነው። አንቺ ስንት አለሽ ነገር ነው እነሱ ይኔ ያልከፍለውኛል አለኝ ማለት ነው። ይሰማል አይደል አቡዬ? አዎ ውዴ ይሰማል፣ እየሰማንሽ ነው። እነሱ አንቺን ለማስገደል $2000 ከፍለዋል። አንቺ ስንት ትከፍያለሽ አለሽ። የበለጠ ከከፈልሽ ሊለቅሽ ማለት ነው። እሺ ቀጥይ። ይሰማል? አዎ ደከመኝ፣ ልቤ ተጎተተ። ኧረ በኮመንት ይሰማል በሏት በእናትህ። ወታ ትግባ ወይ ውጣና ትግባ። ወተሽ ግቢ። ሞዴሬተሮች አንዳችሁ ንቀሏት። ንቀሏትና መልሳ ትግባ። ወይኔ እናንተ በቃ የማፊያ ፊልም ታውቃላችሁ? የቱርክ ፊልም የቤሩት ህይወት የማፊያ ፊልም ነው። በቃ ቱርክ ላይ የምናየው የማፊያ ፊልም አንዱን ለማስገደል ለማፊያዎች እየከፈሉ ምናምን ማስፈራራት፣ መዛቻ ምናምን ማስያዝ፣ ማሳሰር ምናምን። ኧረ በለው እማዬ ትሙት። እኔ የቤሩትን ታሪክ ስሰማ የቱርክ ፊልሞች ነው ትዝ የሚሉኝ፣ የማያቸው የቱርክ ፊልሞች።
የምር ሚጣላት ትጮህባት አቡሷ ጫት ለምዳለች። ውዴ ችግር የለም ሆዴ ውስጥ ጀምሮ ስጮህባት ታፕታፕ ስልባት ኮፒ ሊንክ ስልባት ሼር ስልባት ነው የኖረችው 9 ወር ሙሉ ሆዴ ውስጥ። ከወጣች በኋላ ደግሞ ያው እዚህ ደግሞ ሳይመን እና ኑና ሲባባሉባት ጋይስ እንትን በሏት ቆይ ልሳባት ሲባባሉባት ነው ገርቢልን ቆይ ተጨርስና እና ታላላቆቿ ሳይመን እና ኑኑ ሲጮህባት ነው ያደረችው። እሺ ሊና ይሰማል? አዎ ኮመንት ላይ ሁላችሁም ይሰማል በሉ። ስለ ክርዴው ከዛ $2000 ተከፍሎኛል። አንቺ ስንት ትከፍየኛለሽ አለኝ ማለት ነው። የእስራኤል ደጋፊ ነሽ ብለው ፎቶሽ ለሰተውኝ ነው አለኝ። ከፈለክ ግደለኝ እንጂ ብር የለኝም አልኩት። ሞም እሷ ይቺ $1000 ያበደርኳት ሴት አስታረቀችን ከሱ ጋር። እንደዛ አይደለም ልጅ አሳዳጊ ናት ምናምን ብላ አስረዳችሁ። ያው በሰዓቱ ከጎኔ ነበረች። በዛን ሰዓት እነሱ ብዙ ነገር እየፈጠሩብኝ እሷ ከጎኔ ነበረች። ከዛ በቃ ብዙ ታሪክ አለ፣ ግን ብዙ ግፍ የተደረሰብኝ አለ። ዛሬ ለነገ ባወራው አንቺ ሀቡ ሰላም እንዴት ነሽ? አንቺንም አረብሽ ጨርሳ መጀመሪያ ትጨርስ እሷ ሚውት አድርገሽ ጠብቂ። እሺ እሺ ቀጥይ ማሪ ሊና ቀጥይ እየሰማሁሽ ሊና እየሰማንሽ ነው። ቀጥይ ሊና ለምን አቆምሽ? ኔትወርኳ በጣም ይዘገያል። አቡዬ ኮኔክሽኑ እየተቆራረጠ ስለሆነ እንዳረብሽሽ። አሁን መተሻል ይሰማል። አዎ እዚህ አዲስ አበባ ትንሽ አስቸጋሪ ነው። ዞሮ ዞሮ ሰውየው አልገደለሽም። ስንት ሰጠሽው ወይስ በነፃ እና በዛም ብለው እስር ቤት አይ አስታረቀችን። እሷ አስታረቀችን። የልጅ እናት ናት። ተዋት። ብዙ ሰውን በመሀላችን ገባ። ማናት እሷ? እቺ $1000 ያበደርኳት። ኦኬ ባሏ ታሙባት $1000 ያበደርሻት? አይ ታሞባት አይደለም፣ ለእንትን ነው። ባሏ ሞቶ የባሏ ቤተሰቦች ልጆች ማለት ነው ንብረት ነበረውና አናካፍልሽም ብለዋት ለሱ ጠበቃ ነው የከፈለችው ብር ለጠበቃ። ኦኬ ባሏ ልብናኒ ነበር እሷም? አዎ እሷም ልብናኔ ናት። ዜግነቷ ልብናኔ ነው። ኧረ በእናትህ ዝም በይ። ዜግነት አይሰጥም። ልብናኒ ቢያገቡም ዜግነት አይሰጥም። ዝም ብለው ነው ማሬ። እንደዛ ነው። ሁላቸው የልብናን ፓስፖርት አላቸው። ግን እዚህ ፈጣሪ ደግሞ አቡዬ ምን አለ መሰለሽ፣ እሺ እዚህ አድርሶኛል ፈጣሪ በጣም በጥረትና አባቶች ደግሞ በጣም በጸሎት ያስቡኛል። ሰዓት ካለኝ ቤተክርስቲያን እጄ ጸሎት አደርጋለሁ እና መብራ ምስክሬን ልጆቼ ነምሽ እሷ እንኳን እዚህ ስትጨቃጨቀኝ በጣም ስታሰቃይ ስውሯ ማርያም እጄ እባክሽ አብርጃት ነው ያልኩኝ። ምንም እንትን አላልኩም፣ ግን በሰዓቱ ትንሽ በረድ ብላ ነበር። አሁን ደግሞ እንደዚህ ስራ ሲበዛ ምናምን የቅናት መንፈስ አለ አይደል? እሷ ስራ አጣች። ቤሩት ብር የለም። ይህ መቀናናት፣ መገዳደል
ማስያዝ ምናምን ስላለ እኔ እስር ቤት በማስገባታቸው ምንም መነይዛለ እኔ ግን የሆነ ነገር አድርገው 4 ዓመት 10 ዓመት ቢያሳስሩኝስ? ቆይ እኔ ያልገባኝ ሁሉ ልምምጥ ጭራሽ ቤተክርስቲያን ሄደሽ ፈጣሪ እንዲያረጋጋት እስከምትለምኝ ድረስ ብትረጋጋ ባትረጋጋ አንቺም 9 ወር ተረግዘሽ ነው የተወለድሽው፣ እሷም 9 ወር ተረግዛ ነው የተወለደችው። ለምን እሷም 2 አይን አንቺም 2 አይን ነው ያላችሁ፣ 2 እጅ 2 እግር። ከአንቺ በምን ስለበለጠች ነው ይሄ ሁሉ ልምምጥ? ለምን ቡዬ ሰይጣን እኮ ብዙ ነገር እንትን ይላል፣ ያሳስታል። አንዱ ሳት ሲሆን አንዱ ካልተረጋጋ፣ በዛ ላይ ለልጆቼ ግድ ነው ሰርቼ ለወተታቸው ማምጣት የቤት ክራይ መክፈል ግዴታዬ ነው። ለዛ እንድሰናከል አልፈለኩም እኮ ውዴ። እሷን የሚያሳስታት ሰይጣን አንቺን ሳያሳስትሽም? በዛ እንደዚህ መፍራት እንደ ሀገርሽም ገብተሽ አሁን ደውላ ዛተችብኝ ፎቶዬን ብታወጪ ስሜን ብትጠቅሺ ምናምን ብላ አስፈራራችኝ ያለሽ። እሷ ቤሩት ተቀምጣ አንቺ ኢትዮጵያ ሆነሽም ታስፈራራሻለች። ምን ይናሃል? ያሳስተናል ሁላችንም። ግን እንዳልኩሽ እኔ ለልጆቼ መኖር ፈልጋለሁ። እዛ ጋር ከሞትኩ የሆነ ነገር ከተደረግኩ እነሱ ተጠያቂ አይደሉም። እዛ ያለቀ ነገር እዚህ ያለ ህግ አይጠይቃቸውም። ገባኝ። አሁንም በኢትዮጵያ ከገባሽ በኋላ እኮ ነው የምልሽ ማሬ። ቤሩት እያለሽማ እሺ፣ እሷ ልብናኒ ነው ባሏ፣ ፓወርፉል ናት። ኦኬ። ግን ኢትዮጵያ ያሳስታል፣ በእርግጥ ያሳስታል። እኔም እኮ ዝም አላልኳትም ስትሰድበኝ። ምን አለ መሰለሽ አቡዬ፣ አሁን 2 ልጆች አሉ ህፃኖች፣ እነሱን ትቼ መሞት አልፈልግም። እሺ ልክ ነሽ። ስለዚህ አሁን እኛ ጋር የመጣሽው ይሄ ሁሉ በደልሽን የነገርሽን ከሷ $1000 ከዛቺ ደግሞ ልትወልጂባት ከነበረችው $1800 እንድንጠይቅልሽ እኔ ነው። አሁንም እኮ አልፈራሽም ነው ያልኳት። ያው በምትመጣው መልስ መልስላታለሁ። ስለዚህ አሁን እንድንጠይቅልሽ ነው አይደለ? አሁን እኮ ፈራታለሁ እኮ እያልኩ አይደለም። በፊት እዛ እያለሁኝ እየተመላለስኩኝ እንደዚህ የሆነ ነገር ከታ 10 ዓመት ምናምን የሚፈረድ ነገር ከታ ብታስይዘኝ ተጠያቂ አይደለችም፣ ምስክር እስከሌለ ድረስ ማለት ነው። እዚህ ገብቼማ አልፈራሽም ብያታለሁ። የፈለግሽውን አድርጊ ብያታለሁ። ስለዚህ ይምጡ ጥሪያቸውና እንጠይቃቸው። $1000 ከዛችኛዋ ለባሏ ጠበቃ ያበደርሻትና ልትወልጅባት የነበረችው $1800 እንድንጠይቅልሽ ነው አይመጣሽው። ገንዘብሽን ምን አልሽ አቡዬ? ተቆራርጦ ነበር። ገንዘብሽን እንድንጠይቅልሽ ነው አይደል የመጣሽው ውዴ? አሁንም ምንድን ነው የሚሻለው? ወታ ትግባ። አሁንም ጨርሳለች። አዎ ከሰጡኝ ብሬን እፈልጋለሁ። አሁን ለምን ሀገሬ ገብቻለሁ፣ አልፈራቸውም። አሁን ምንም አያመጡም። እስካሁን ያልጠየኩበት ምክንያት ግን ፈርቼ ነው። እዛ የሆነ ነገር ያረጉኛል በማለት እኮ። እንዴት እንጠይቅልሽ? ጥሪያቸዋ። አዎ ጠይቁልኝ። ጥሪያቸው እኮ እንጠይቃቸው። ሼር አድርጊላቸው። ቁጥራቸውን በውስጥ እሰጥሻለሁ አቡዬ። በቃ አድከሚ፣ ሌላ ቀን በተመቸሽ ቀን እናወራለን። በውስጥ እንዳወራቸው ነው የምትፈልጊው?
እሺ እንትን ሚውት አድርጊና አሁን ኔትወርክሽ እስኪስተካከል የወብዳርን ስሚያት። አንቺን ፈልጋ ነው ይገባ። አሁን አይመጡም አቡዬ። ቁጥራቸውን ሰጥሽና ከቻልሽ በዋትስአፕ ታናግሪያቸዋለሽ። አንቺን የሚያውቅሽ ሰው ቁጥራቸው ያላቸው ሰው እዛ ስላለ በዋትስአፕ በግሩፕ አድርጋችሁ ጠይቁልኝ። እሺ ካሉ ማለት ነው። እዚህ ላይ እሺ ብላ አይመጡም። ይኸውልሽ እኔ በውስጥ የማናገርልሽ ቀድመሽ ሪከርድና ፎቶ ከላክሽልኝ። ምክንያቱም አንሰጥም ካሉ ቀጥታ ፎቶቸውን ስለምለጥፍና ሪከርዳቸውን ከፎቶቸው ጋር አድርጌ ስለምፖስት መጀመሪያ ላናገርልሽ ፈቃደኛ መሆነው ሪከርዱንና ፎቶን ከላክሽልኝ ብቻ ነው። አስቀድመሽ ሪከርድና ፎቶ ከላክሽልኝ ብርሽን አልሰጥም ያለችበትን ሪከርድ፣ የሰደበችሽን ሪከርድ፣ የዛተችብሽን ሪከርድ አድርጌያታለሁ ብለሻል። አሁን ደውላ የዛተችብሽን አሁን እዚህ ቤት ከገባሽ በኋላ ደውላ የዛተችብሽን ሪከርድ አድርጌያታለሁ ያልሽን እሱን ሪከርድ ከላክሽልኝ ተጠይቃቸው ቢክዱ ማስረጃ ሪከርዱና ፎቶዋን እልክላታለሁ። ከዛ በኋላ አልሰጥም ካለች ነው የምፖስተው። ስለዚህ ያንን ከላክሽልኝ ብቻ ነው የማናገራቸው። ሰማሽ? በዛ ከተስማማሽ ብቻ እንትን ልልሻለሁ። እሺ ዮብዳር። አቤት ሀቡ፣ እንዴት ነሽ? እንዴት ነሽ? እንኳን ማርያም ማረችሽ የኔ ውድ። ማርያም ታኖርሽ። እሺ አይ እኔ ሀቡዬ እንደዚህ አንቺ በጣም ለሰዎች ትጋፈጫለሽ ፊት ላይ ማለት ነው። እና እሷም ልጅቷም ችግር አለባት። ከዚህ ሀገር ራሱ የተሳፈረችው ኪሎ በብዛት በመያዝና ፖሊሱ ለምን ኪሎ አበዛሽ ሲላት የቱ ጋር ልምታው የሚመታ ነገር አለ መሰለኝ። ኪሎ ሲበዛ እየተመታ የሚሄድ ነገር አለ እና ከዛ ለምንድነው ኪሎ ያበዛሽው የቱ ጋር ልምታው ሌላውን ሲለው እና ድሩብ ሆናለች አለራሴ ድሩብ አለራሴ። ከዛም በኋላ ነው በዛ ምክንያት ነው ከዚህ ሄደችው። ከዛ ደግሞ የነጋዴዎችን ስም አንቺ ጋር እዚህ ጋር ባታጠፋ አሉ ካለች ደግሞ ስም ጠቅሳ አስጠርታ ታስጠይቅ። ህዝቡ መጥቶ ራሱ ይጠይቃታል፣ ነጋዴው ማለት ነው። ስማቸውን እንደዚህ በጅምላ ማጥፋት ጥሩ አይደለም። ሀቡዬ ነጋዴዎች በጣም ይወዱሻል፣ ይከታተሉሻል። ሲጠሩ ግን ሻንጣ ስለ ሻንጣ እኮ ነው እሷ ስራዋ። እኮስ እነሱ ነጋዴዎችም ከሷ ጋር ራሷ ችግር አለባት። ራሱ የምትሳደበው ቮይሶች ትሳደባለች። በጣም እንትናት ኃይለኛ ናት እና ራሷም ችግር አለባት። ለዛ ነው እኔ ለማሳየት ነው መስመር እንድትይዝ ማለት ነው። እና ይምጣ ያለችው ሰው ትጥራና ይምጡና እዚህ ይጠየቃሉ። እና በጅምላም ነጋዴዎች ስም ማጥፋትም አይቻልም። ድጋሚ እሷ ችግር አለባት፣ ራሷ ችግር አለባት። ምንድነው ችግሯ? ንገሪና። አሁን ሲጀመር ከዚህ ሀገር የወጣችበት ሰው ምናምን ሳይሆን ይሄ ኪሎ በብዛት ትይዛለች። ብዙ ነው የምትይዘው ኪሎ ማለት ነው። ከዛ ልትሄድ ስትል ሰውዬው ይሄ ሁላ ይዘሻል የቱ ጋር ልምታው የቀረውን ሲላት ናና ጭንቅላቴ ላይ ምታ አለችው በአረብኛ። ይሄ ስታምፕ የሚመታው ማለት ነው ሰውዬው ነው። ከዛም በኋላ ነው ቀጥታ ጽፎባት ያስወጣትና እውነት ታውራ ነጋዴዎች ችግር ያለባቸው ካሉ ደግሞ አስጠርታ እዚሁ የተወሻሸቀ ነገር ሆኖ ስማቸው ከሚበላሽ ታስጠራና ትጠይቅ። በጣም ጥሩ። እሺ አንደኛ ሰው ስም ሳያነሳ ስም ማጥፋት የሚባል ነገር የለም። ስም ማጥፋት የሚባለው የአንድ ሰው ስም ሲነሳ ነው። ስም ባልተነሳበት ቦታ ስም ማጥፋት የሚባል ነገር የለም። አንድ ሰው ስም ሳይጠቅስ የፈለገውን የመናገር መብት አለው። ሁለተኛ ነገር ደግሞ አሁን እሷን እጠይቃታለሁ። አንቺ ላልሽው ነገር አይ ካለች ማስረጃ ታቀርቢያለሽ። ለምሳሌ ኤርፖርት ውስጥ ለፖሊሱና አናቴ ላይ ምታው ማህተሙን ማነው ለኤርፖርት ሰራተኛው ማህተሙን የቱ ጋር ልምታው? ኪሎሽ ብዙ ነው ወይ ሻንጣሽ ብዙ ነው እና አናቴ ላይ ምታው። ከየት ሰምተሽ ነው አንቺ? ትተዋወቃላችሁ ወይ? ራሷ ልጅቷ ችግር አለባት። ገባሽ? አሁን እዚህ ጋር ታስጠራ ነጋዴዎቹን የምትፈልገውን ነጋዴዎቹን ታስጠራና አለባት ስትይ ችግሯን ንገሪና ይወብዳል። አሁን እዚህ ጋር እንደዚህ ያለች የወጣችበት እሷ ራሱ ትሳደባለች። በጣም ኃይለኛ ናት። ችግር አለባት። ስለዛ እንደዛ ካለች ትጥራ። እዚህ ጋር ያሉትን ነጋዴዎች ስም ጠርታ ትጥራና ግልጽ ይውጣ። ሁሉም በጅምላ ከሚወቀጡ ማለት ነው። የቤሩትም ሰው እንዳንድ ላይ ከሚወቀጥ ውዴ የቤሩት ሰዎች በአንድ ላይ አልተወቀጡም። አንደኛ። ሁለተኛ ይሄ እንደዚህ አይነት ታሪክ ስንሰማ ከቤሩት የመጀመሪያችን አይደለም። ደጋጋሚ ሰምተናል። እውነት ነው። እየሞተ ነውም ሰው እውነት ነው። ሰውም እየታሰረ ነው እውነት ነው። እንዴ እያየን ያለውን ነገርማ መካድ የለብንም እውነታውን። ግን አንቺና እሷ ትተዋወቃላችሁ የሚለውን አንዴ ሊናን እንጠይቃት።
ሊና ሚውትሽን አብሪና ማይክሽን ንኪውና ታውቂያታለሽ ይወብዳርን አላቃትም አቡዬ። በዛ ላይ ደግሞ በውስጥ መስመር ከፈለሽ ፓስፖርት ይልክልሻለሁ። መምቻ ቦታ አለው። እንደዛ ህግ ቦታ ደግሞ እንደዛ የማለት መብት የለኝም። ብዙ እኮ ስሜን አጥፍተውኛል። እኔ እስር ቤት ስለመግባቴ ደግሞ ማውራት አልፈለግኩም ነበር። እነሱ አስገድደውኝ ነው። ሻንጣ ብዛት ያለችው ደግሞ ትኬቴ 4 ሻንጣ ነበረ። 4 ነው ተፈቀደልኝ። 4ቱን ጭኜ ልክ ያለው ትኬቱን ልክልሻለሁ። ቦርዲንግ ሌላ፣ ሻንጣ ሌላ፣ ሚንግሬሽን ሌላ ቦታ ነው። ሚንግሬሽን ክስ እንደዚህ ኮዱን እየነካው ስሜን ክስ አለብሽ አትሄጂም አለኝ። እኔ እኮ ትናንት ነው የመጣሁኝ አልኩት። አየውና ቢዛውን አገላብጦ ወይ አንቺ ከመጣሽ በኋላ ነው ክስ ወረቀት የመጣው አለኝ። እና ምንድነው ማድረግ ስለው ምርመራ ቦታ ትሄጃለሽ አለኝ። ስልኮችን ሰባሰቡ፣ እቃዬን ሸከፉ፣ ምርመራ ጋር ሄድኩ። ምርመራው ጋር ደግሞ ሲመረምረኝ ምንድነው ክስ ስለው ደላላይ ነሽ ተብሎ ነው የገባሽው። ግን እኔ ቴሌ አውርጄ ወረቀቱን እንዳለ ከማን ደላላይ ጋር እንደምትሰሪ ሳይ የለም ደላላይ አይደለሽም፣ ስለዚህ ወደ ሀገርሽ መሄድ ትችያለሽ አለኝ። እሺ ብዬ በመሀል ጠበቃ አቁሟል። ጓደኞችም ጠበቃ አቁመው ተከራክረዋል። ልወጣ ሰውዬ እና ውሰዳት ፍርድ እኔ ፈቅጀላታለሁ፣ የመስራት እድሉን ፈቅጀላታለሁ። 1 ሳምንት እኔ 1 ሳምንት ኢትዮጵያ ትሰራለች ትሳፈራለች ብሎ መስክሮልኝ ሰውዬ ልወጣ ነበር። በመሀል ይሄው ራሜ ምስቱ ታስራ ነበር እዛ እኔ ያለሁበት እስር ቤት። ለፖሊሱ ጫት ነው እኮ የምታመላልሰው ብሎ መሰከረብኝ። እሱን ሊከርድ ደግሞ እዳት አልችልም፣ ስልክ መያዝ አይቻልም እዛ እስር ቤት። ማነው ጫት ነው? ከዛ በመሀል ያ ሲመሰከርብኝ ድጋሚ መለፌ ምናምን እኔ ጠበቃ ያቆሙልኝን ሴቶች ቁጥር ልሰጥሽ እችላለሁ። በቃ ወደ ሀገር መምጣት ስላለብኝ ሌላ ጨለማ ውስጥ ብዙ ገንዘብ ተከፍሏል። ብዙ ደረጃ አድርሰውኛል ማለት ነው። ወደ ሀገር መግባት ስላለብኝ ትኬ ቆርጣችሁ አስገቡልኝ ያልኩኝ አሙዲ እግዚአብሔር ይስጠው ትኬ ቆርጦ አስገባልኝ። ወደ ሀገር መጣሁ። ብዙ ስምም ሰጥተውኛል እኮ በቦርሳዋ ብዙ ፓስፖርት ተይዞባት ነው የገባችሁም ብለዋል እኮ። ኩክም ተይዞባት ነው ያሉት። እችን አላቃትም እኔ የነሱ ዘመድ ትሆናለች። አይደለም ሀቡዬ ዘመድ ምናምን አይደለም፣ ግን እንዲጣራ እንደዚህ ካለች አልቀረ ሀቡዬ ይምጡና ይጠይቁ እዚህ ጋር። ከዛ አንቺ እውነቱን ትረጃለሽ። ገባሽ? እዚህ ጋር እኔ ለሷ ማግዣለም ለነዛም ወግኜ ሳይሆን ይጣሩና ይጠይቁ። ለሷ እንደዚህ ያደረጓት ማለት ነው። አዎ ጥራቸው በቃ ትጥራና እሷም ታውቃለች ቁጥራቸውን። እንደዚህ ያደረጓትን መታ እዚህ ጋር አቅርባቸው ትናገር። ሀቅ ከሆነ የምትናገረው ትሳደባለች ምናምን ላለችው ደግሞ በእርግጥ እኔ እጅ አልሰጥም አቡዬ። ሲነኩኝ እንትን አላቸውም፣ ዝም አልላቸውም። እሺ ራሚ ማን ነው የመሰከረብሽ? ገበያ እያራከሽ ነው፣ ብዙ ስራ አለሽ፣ ደንበኞቻችን እየወሰድሽ ነው ብለው ሲሰሩ በእርግጥ ልክ ነው፣ ዝም አልላቸውም፣ ቦታ አልሰጣቸውም። እኔ ሊና ሙሉን ነጋዴ ደግሞ አልጨፈለኩም። ብዙ መልካሞች አሉ፣ እስር ቤት መጥተው ጠይቀውኛል። ዘፋይነሽ እንዴ እስክባል ድረስ ማለት ነው። ሊና ሊና ይሰማል ውዴ? ጨርሻለሁ። ማውራት ካለባት ታወራ። ሊና ጫት ምናምን ብሎ የመሰከረብሽ ራሚ ኢትዮጵያዊ ነው ወይስ አረብ ነው? ኔትወርክ እኮ ነው ቆይቶ ነው የሚደርሳት ድምጽ ይወዶት። ራሚ አረብ ነው እናውቀዋለን። ሀቡ ኦኬ አረብ ነው። ስለዚህ ተከፍሎት ነው ሄዶ የመሰከረባት። ራሚ ይሄ የደበደበኝ ሰውዬ መጥቶ ምስቱ እስር ቤት ናት፣ አበሻ ናት ምስቱ። እች እኮ ጫት ነው የምትሰራ ብሎ ነገረው ለፖሊሱ ማለት ነው። እንደዚህ ዝያራ እሷ ሞታ እኔ ሞጥቼ ለፖሊሱ ሲነግረው ነገሩ ተቀያየረብኝ እንጂ ልወጣ ነበረ። አወኩትኝ የደበደበሽ ሹፌር እነሱ የላኩት ማለት ነው። ከኢትዮጵያ ስትመጪ የደበደበሽ ሹፌር እነሱ የላኩት ራሚ።
እሺ ጥሪያቸውና ሼር አርጊላቸው። በዚህ በቲክቶክ ሼር አርጊላቸው። እንጠይቃቸው። አሁን ህዝብ ሰምቷል። አትፍሪያቸው። አቡ ጠይቂልኝ። የሰው ሀቅ ያለብሽን በይልኝ። ታሪኳ ለምን ገብተሽ ራስሽ አትጠይቂያት? የምትተዋወቁ ከሆነ ሊና ይሰማል? ይሰማል አቡዬ። እሺ አትፍሪያቸው። አሁን ህዝብ ሰምቷል። ከዚህ በኋላ ብቻሽን አይደለሽም። ምንም ሊያረጉሽ አይችላቸው። አልፈራም አቡዬ፣ እግዚአብሔር ይመስገን አልፈራም። ካልፈራሽ ሼር አርጊላቸው። እሺ ሞም እኔ በቃ ሌላ ፖሊስ ጣቢያ ምናምን ወስዶ ሊያስቀጠቅጡኝ ስለነበረ ትኬት ቆርጬ ነው ወደ ሀገር የገባሁት። ይሄ ደግሞ